አሁን አማራ ክልል በማተራመስ የሚመጣ ለውጥ የለም አሁን ለምሳሌ ኦሮሚያ ክልል ወለጋ አካባቢ ያለውን መፈናቀል ለማቆም አማራ ክልልን ብታምሱት ምንድነው የምታገኙት ምላሽ እስኪ ለዚህ ምላሽ ስጡኝ ምላሽ ካለ በጨዋነት እስኪ መልሱ ስለ ወልቃይቱ ስለ ማይካድራው ጭፍጨፋ አልተናገሩ ይሄን ስታው ምን ያክል ለሻቢያና ለወያኔ ግርድና መግባታቸውን በግልጽ የሚያሳይ ተግባር ነው ለአማራ ህዝብ ድል ከዚህ በላይ የለም ምክንያቱም ያ ስርዓት አፋኝ ጨቋኝ ጨፍጫፊ እንደነበረ ማንንም የሚያውቀው የጋዱ እውነት ነው ቀበሮዋን ለመያዝ ጉርጓዷን ድፈን ስለሆነ ወያኔዎችን ለማጥቃት መጀመሪያ የተደረገው ቆላ ተንቤን መግባት ነበር ኦፕሬሽኑ ወታደራዊ ኦፕሬሽኑ በሚገባ ተሰርቶ ነበር ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ ዛሬ ሳምንታዊውን ከስፍራው የተሰኘውን ፕሮግራማችንን እነሆ ይዘንላችሁ ቀርበናል ዛሬ እዚህ አዲስ አበባ ከሚገኘው የሀቅና ሳቅ ስቱዲዮ ከአማራ ክልልና ከአፋር ክልል ያገኘናቸውን አዳዲስና ወቅታዊ መረጃዎች ወደናንተ አድማጭ ተመልካቾቻችን ለማድረስ እዚህ ስቱዲዮ ተገኝተናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት እየጋበዝን ይህንን ሚዲያ ላይክ ሼር ሰብስክራይብ እንዲሁም የዶል ምልክቷን በመጫን ምን ጊዜም የዚህ ሚዲያ ፕሮግራሞች ሲጫኑ ወደናንተ እንዲደርሱ ያግዛልና የዶል ምልክቷን መጫናችሁን አትዘንጉ በተረፈ በፕሮግራሙ ይዘት ላይ ያላችሁን ሐሳብ አስተያየት በሐሳብ መስጫ ሳጥኑ መስጠት የምትችሉ መሆኑ የገለጽን በዛሬው ዕለት ከአማራ ክልልና ከአፋር ክልል ያገኘናቸው ወቅታዊ መረጃዎችና እንዲሁም በአማራ ክልል የሚንቀሳቀሰው የጽንፈኛ ቡድን በቅርቡ ደግሞ በአፋር ክልል ሰሜናዊ ዞን አካባቢ የዳግም ወረራ ያደረገውን ራሱን ቲዲኤፍ ብሎ የሚጠራውን የትግራይ ሰራዊት ቡድን አስመልክቶ የአፋር ክልል መግለጫ መስጠቱ ይታወቃል ከዛ መግለጫ በኋላ ደግሞ የትግራይ ጊዜ አስተዳደር ኮሙኒኬሽን እንዲሁ አጸፋዊ መግለጫ ተቃውሞ መግለጫ አውጥቷል እሱን አስመልክቶ በዛሬው ዕለት የተለያዩ ሰልፎች ተደርገዋል የሰልፉን ይዘትና አጠቃላይ በቀጠናው የተፈጠረውን ፖለቲካሊ እንድምታ የምንዳስ ይሆናል ሌላው እንግዲህ በአማራ ክልል በተለያዩ አካባቢዎች የጽንፈኛው ቡድን የምርኮ ወዶገብ እንዲሁም ደግሞ በውጊያ የመሸነፍ ጣፋንታ ገጥሞታል በየት አካባቢ የሽንፈት ጣፋንታ እንደገጠመው በየት በኩል ደግሞ ወዶገብ እንደሆነ እንዲሁም ደግሞ በቀቢጸ ተስፋ ሲንቀሳቀስ የነበረው የጽንፈኛው ቡድን ተስፋ በመቁረጥ የአማራ ክልል አርሶ አደሮችን ሰብል አውድሟል በተለይ ይሄ በሸዋ አካባቢ እሱ የት አካባቢ ነው የሚለውን የምን ገልጽላችሁ ይሆናል ወደ ፕሮግራማችን ወስዳቸዋለሁ እንግዲህ ሰሞኑን በአማራ ክልል የተለያዩ አካባቢዎች ሲንቀሳቀስ የነበረው የጽንፈኛው ቡድን ያው የሽንፈት ገጥሞታል የሽንፈት ከገጠማቸው አካባቢዎች ለሁለት አመት በይዞታነት በሚባል ደረጃ ይዞት የነበረው በሀብሮ ወረዳ በጋፍራ አካባቢ ኩልባይኒ ተብሎ በሚጠራው አካባቢ እንዲሁም ደግሞ በመርኮታ በመነዮ ሩጋ መነዮ ቁጥር 15 ቁጥር 17 ቁጥር 16 አካባቢዎች የጀግና ኢትዮጵያ መከላከያ ሰራዊት በክልሉ የሚገኝ የጥምር ጦር በጋራ በአካባቢ በመግባት በተለይ ጀግና ኢትዮጵያ መከላከያ ሰራዊታችን ይገባል ተብሎ በማይታሰብበት አካባቢ ሁሉ በሸጥ በሚደበቁበት አካባቢ ገብቶ እግራውጭኝ ያለው እግራውጭኝ ብሎ የሙትና ቁስለኛውን እንዲሁ ደግሞ የሙትና ቁስለኛ የሆኑበት ሁኔታ ነው ያለው በአካባቢ ሲንቀሳቀስ የነበረው ራሱን የዞብላምባ ብርጌድ እንዲሁም ደግሞ የባለሽርጡ ክፍለ ጦር ብሎ የሚጠራው በእንድሪስ ጉደሌ የሚመራው ቡድን ነበር ይሄ ቡድን እንግዲህ አርሶ አደሩን በተለይ ከውርጌሳ ሊብሶ እንዲሁም ደግሞ ጊራና አካባቢ አርሶ አደሩን በጣም በማስቸገር በተለይ ደና ገንዘብ አላቸው ተብሎ የሚታሰቡትን ያርሶ አደር አካላትን ነጋዴዎችን ባለ መኪና እንግዲህ የገጠር ሀብታም የሚባለው መኪና ያለው ሀብት ይሄ ከብቶች ያሉት ግመሎች ያሉት ሰው ስለሆነ እነሱን ግመሎቻቸውን ሽጠው ከብቶቻቸውን ሽጠው እንዲሁም ደግሞ ከውጭ ወደ ሳውዲና ወደ ተለያዩ አካባቢዎች ልጆቻቸው የሄዱትን ቤተሰብ በማገት ወይም በማስፈራራት ጭምር ገንዘብ ሐዋላ በማስደረግ በገንዘብ ትራንስፈር በማስደረግ ከ300,000 እስከ 1 ሚሊዮን
ብር የተቀበሉበት ሁኔታ ነበር አርሶ አደሩ በነፍስ ወከፍ ቀለብ ለዛ ላለው ለጽንፈኛው ቡድን ይቀለብ እንዲሰፍር የተገደደበት ሁኔታ እንግዲህ የኛ አርሶ አደር ገንዘብ አዋጣ ሲሉት አይወድም ይሄ ቡድን እጅግ አስነዋሪና አስገዳጅ በሆነ ሁኔታ ከሚበላው ላይ እየነጠቀ ለዚህ ወሮበላ ቡድን የቀለብ እንዲሰፍር በግዳጅ የተደረገበት ሁኔታ ነበር ከሰሞኑ ጀግና ኢትዮጵያ መከላከያ ሰራዊታችን በተጠና ኦፕሬሽን በተለይ ያሆኑ ኦፕሬሽን ከአካባቢው ማህበረሰብ ጋር በመሆኑ ለመከላከያችን እጅግ ውጤታማና ስኬታማ የሆነ ኦፕሬሽን ተደርጓል በዛሬው ዕለት የሀብሩ ወረዳ ዋና አስተዳዳሪ አቶ ሁሴን መሐመድ በሩጋ መነዮ በመገኘት ህዝባዊ ስብሰባ አድርገዋል እንዲሁም በኩልባይኔ በሀብሩ ሊጎ አካባቢ ተለያዩ የገጠር ቀበሌዎች በመግባት ከአካባቢው ነዋሪ ጋር በጸረ ሰላም ቡድኑ ላይ እንግዲህ 2 አመት ያክል ይዘው ስለከረሙ ህዝብን የማነጋገር ስራ እየተካሄደ እንዳለ ከአካባቢው ያገኙት መረጃ ያመለክታል በተረፈ በሌሎች አካባቢዎችም እንዲሁ በይዞታነት ለረጅም ጊዜ ይዞት የነበረው የጽንፈኛው ቡድን ይዞት የነበረውን ቦታ በማስለቀቅ ጀግና ኢትዮጵያ መከላከያ ሰራዊታችን ከአካባቢው ማህበረሰብ ጋር እየተነጋገረ እንደሆነ ከስፍራው ያገኘነው መረጃ ያመለክታል ወደ ሌሎች መረጃዎች ልውሰዳችሁ በቀጣይነት ደግሞ የምወስዳችሁ በአማራ ብሔራዊ ክልላዊ መንግስት ሰቲት ሁመራ ዞን ነው እንግዲህ በሰቲት ሁመራ ዞን ወልቃይት ጠገዴ የሚባለው አካባቢ ነው በዚህ አካባቢ በጥቅምት 30 ቀን 2013 ዓ.ም ከጀግና ኢትዮጵያ መከላከያ ሰራዊታችን ሰሜን ዕዝ መታረድ መከዳት በኋላ እንግዲህ የወልቃይት ማህበረሰብ የማንነት ጥያቄ ሲያቀርብ እንደቆየ ይታወቃል በተለያዩ አካባቢዎች በተለይ በጎንደር ሐምሌ 5 ቀን 2008 ዓ.ም በጀግናው ኮሎኔል ደመቀ ዘውዱ አማካኝነት ያው የትግል አብዮት የተፋፋመበት ወቅት ነበረ እንግዲህ ሐምሌ 5 እንደምታስታውሱት የወያኔ መራሹ አፋይ ቡድን ኮሎኔል ደመቀ ዘውዱን ለማፈን ወደ ጎንደር ሄደ በዛም እንግዲህ ጀግናው የጎንደር ህዝብ የወያኔን ቡድን በመመከት በጋራ በመመከት ኮሎኔልም እንቢ ለነጻነት በማለታቸው ያው ህዝቡም አብሮ ተሰልፏል ህዝብ በነገራችን ላይ መሪውን ነው የሚመስለው በሰዓቱ የነበረው ትግል ቀጥ ያለ ስለነበረ ያን እስካፍንጫው የታጠቀን የአጋዚ ቡድን መክቶ መሪውንም አትርፏል በጥቂት መስዋዕትነትም ከፍተኛ ድል ማስቆጠር ተችሏል እንግዲህ 2008 ነው ያልኳቸው ያለው 2008 እንደሚታወቀው ወያኔ ኢህአዴግ መራሹ ስርዓት ማንንም አይነካኝም ምድር ሳርቀጠሉ ወያኔ ኢህአዴግ ነው ብሎ ያመነበት ጊዜ ነበር ነገር ግን ለነጻነቱ የተዋደቀው ጀግና አሸናፊ ሆኖ ከህዝብ ጋር መክቶ ማርካለሁ ብሎ የመጣው ቡድን ተማርኮ እገላለሁ ብሎ የመጣው ቡድን ተገድሎ ጎንደር እና ወልቃይት አካባቢ የነጻነት ጮራው እንዲፈነጥቅ ወልቃይት ብረሳሽ ቀኝ ትርሳኝ ራያ ብረሳሽ ቀኝ ትርሳኝ ተብሎ ትግሉ የተፋፋመበት የጎንደር ምድር ነው እንግዲህ ይሄን ታሪክም ያስቀመጠው ስለሆነ ከዛም በኋላ እንግዲህ በ2013 ዓመተ ምህረት ጥቅምት 24 ቀን ጀግና ኢትዮጵያ መከላከያ ሰራዊታችን የሰሜን ዕዝ በተከዳበት ሰዓት የወልቃይት አካባቢ ደግሞ የሁመራ አካባቢ ያው የነበረው ዕዝ የሰሜን ዕዝ መካናይዝድ ነበር ይሄን መካናይዝድ የወልቃይት ማህበረሰብ በማገዙ ካፋኙ ከዛ ከወሮ በላው ቡድን አትርፎ ወልቃይቴም ራሱን ነፃ አውጥቶ ከዛ በኋላ በአማራ ብሔራዊ ክልላዊ መንግስት ከዚህ በኋላ በትግራይ ተገደን ተመርተናል አሁን ደግሞ በአማራ ክልል ነው የምንተዳደረው በማለት እንቢ አሻፈረ ለነጻነት በማለት አብዮቱን አፋፍመው ከፍተኛ ድል አስመዝግበው መከላከያችንም ከልዩ ኃይሉ ጋር በወቅቱ ከነበረው ሐቀኛው ፋኖ ጋር በመሆን አካባቢውን ነፃ ማድረግ ተችሏል እንግዲህ በዚህ ጊዜ ነው የሳምሪ ቡድን 1563 ንጹሃኖችን በግፍ በማይካድራ በብስጭት በተሸነፉበት ምክንያት በብስጭት ጨፍጭፈው ጄኖሳይድ ፈጽመው ገለው
ይሄዱት ማለት ነው ወደ ሱዳን ነው ያመለጡት አሁን አርሚ 7 ተብሎ እየተደራጀ ያለው ከሱዳኑ አማጺ ቡድን ጋር አብሮ ተደራጅቶ ኢትዮጵያንም እየወጋ ያለው ቡድን ማለት ነው እና ይሄ ቀን እንግዲህ ሲታወስ ጥቅምት 30 2013 ዓመተ ምህረት ሲታወስ እጅግ ዘግናኝ እጅግ ለታሪክ የማይረሳም ቢሆን በትላንትናው ዕለት ግን እነ ኮሎኔል ደመቀ በሁመራ የማይካድራ ጭፍጨፋ ሲያስታውሱ ሁሉን ነገር ለኢትዮጵያ ስንል ዝም እንላለን በሚል ያው ጥቃቱ እንደማይረሳ ሲያስታውሱ በርካታ በአሁኑ ሰዓት ደግሞ ለአማራ ህዝብ ቆረቆራለሁ ለአማራ ህዝብ ነው ምጮኸው ወልቃይት ብረሳሽ ቀኝ ትርሳኝ ራያ ብረሳሽ ቀኝ ትርሳኝ ያለው ቡድን ለወያኔና ለጽማዶ በተለይ ደግሞ ለሻቢያ ተላላኪ ሆነው ስላደሩ አይታችሁ ከሆነ ሚዲያቸው አንድኛው ሚዲያቸው ስለ ወልቃይቱ ስለ ማይካድራው ጭፍጨፋ አልተናገሩ ይሄን ስታው ምን ያክል ለሻቢያና ለወያኔ ግርድና መግባታቸውን በግልጽ የሚያሳይ ተግባር ነው እንግዲህ በትላንትናው ዕለት ጥቅምት 30 2018 ዓመተ ምህረት 5ኛ ዓመቱ ዝክረ ማይካድራ የጸረ ፋሽስቱ ጨፍጫፊ ወያኔን ቡድን የወልቃይት አስተዳደር ሲያወግዝ ከጎንህ ነን ያለው አካል የለምና አሁንም የወልቃይት ህዝብ ጥያቄ ገና በህግ አልተመለሰም በህግ እስኪመለስ ድረስ ትግሉ እንደሚቀጥል አስተዳደሩ እየጠቀሰ ነው የገለጸ ነው የሚገኘው አሁንም ከወልቃይቲዎች ጎን ልንቆም ይገባል ነገር ግን እናንተ በአማራ ህዝብ እየማላችሁና እየተገዘታችሁ ያላችሁ ውሸት ይሄ የበግ ለምድ ለብሳችሁ ተኩላዎች የትላንትናውን ቀን በታሪክ መቼም የማይረሳ ተግባር ነው የፈጸማችሁት ምክንያቱም አንዳችሁም ሚዲያ የወልቃይቱን የማይካድራውን ጉዳይ ስትዘግቡ አልታየም አልዘከራችኋቸውም በተመሳሳይ ወያኔ ያጠፋችሁም በተለይ ሐምሌ 5ቱን የኮሎኔል ደመቀን የጎንደሩን 2008 ሲታወስ አላስታወሳችሁም እንዲሁም በተመሳሳይ ነሐሴ 1 ቀን 2009 ዓመተ ምህረት በኮብል ላይ የተደረገውን በባዕድን ጽፈት ቤት ህንጻ ላይ ስናይፐር ጠምዶ የጨፈጨፋቸውን ያገዛዙን ስርዓት የዚያን ወቅት የነሐሴ 1ን ስታስታውሱ አልታያችሁም በተመሳሳይ የመጨረሻውን ፊሽካ የነፋችው ወልዲያ እንደሆነ ይታወቃል የህዳር 24 እና የጥር 12ቱን የ2010 ዓመተ ምህረቱን የግፍ ጭፍጨፋና የህዝብ እንቢተኝነትን የድል በዓል ነው እሱን የድልና የመስዋዕትነት በዓል ነው ያን በዓል ደግሞ ስታከብሩም ስዘክሩም ድምጹን አንድም አርዕስት ጽፋችሁ አልታያችሁም ይሄ የሚያሳየው ለወያኔ ማደራችሁን ለአማራ ህዝብ የምትሉት ነገር ውሸት እንደሆነ ለአማራ ህዝብ ድል ከዚህ በላይ የለም ምክንያቱም ያ ስርዓት አፋኝ ጨቋኝ ጨፍጫፊ እንደነበረ ማንንም የሚያውቀው የጋዱ እውነት ነው እና ይሄንን እውነት ግን ክዳችሁ አሁን ገና በሻገተ ቅንቡላና በሚሰጣችሁ ጥይት አንዳንድ ዳረጎት ያማራን ህዝብ መሸጣችሁን ያው አረጋግጣችሁልናል ለዚህ ደግሞ ያው እኔም በዛው አካባቢ ማህበረሰብ የተፈጠርኩ እንደመሆኔም እኔም ራሴ ጥያቄ ነው ማቀርብላችሁ ይሄ የሚያሳየው የናንተን ካዲነት በግልጽ አሳይቶናል ለዚህ እንግዲህ ምን መልስ እንዳላችሁ አላቅም ዛሬ ከወያኔ ጋር አብራችሁ ህክምና የምትሰጡት በወያኔ ትላንትና ያውን ሁሉ ግፍ ያደረሰችውን ወያኔን ለማይረባ ፖለቲካ ብላችሁ ለማይረባ ዳረጎት ብላችሁ ታላቁን ያማራን ህዝብ መካዳችሁን እንድታውቁት ያስፈልጋል ከዛ በተረፈ ግን እንግዲህ በዛሬው እለት እኛም እንደ ሚዲያችን በማይካድራ ለተጨፈጨፉ ንጹሃን የሰማዕታት ቤተሰቦች እንዲሁም ደግሞ በዛ ስርዓት ግፍ ለደረሰባችሁ የወልቃይቶች ራያም አጠቃላይ ላለው ለማህበረሰቡ ያው መጽናናትን ለሰማዕታቶች ደግሞ ክብርን እንመኛለን ምክንያቱም በምንም በማያውቁት ፖለቲካ ግፍ ቢገደሉም ነገር ግን እያንዳንዱ ፖለቲካሊ መስዋዕትነት ስለነበር የተከፈለውን ዋጋ ማክበር ያስፈልጋል ህዝብ በፈለገውና በመረጠው እንኳን በ21ኛው ክፍለ ዘመን ትላንትናም በፈለገውና በመረጠው መተዳደር አለበት ብለን ስለሆነ እየታገልን ያለነው ህዝብ የፈለገውን ነገር እንዲያደርግ በተለይ ህጋዊውን አካሄድ በመደገፍ
ከወልቃይትና ከራያ ህዝብ መቆም የሞራል ግዴታ ስለሆነ በማይካድራ ለተጨፈጨፉ ሰማዕታት መጽናናትን ለቤተሰቦቻቸው መጽናናትን ለመስዋዕትነት ለከፈሉት ደግሞ ክብርን እንመኛለን። ወደ ሌላው ፕሮግራም ልውሰዳችሁ። በቀጣይነት የምወስዳችሁ ወደ አፋር ክልል ይሆናል። በዛሬው ዕለት በሰሜን አፋር ዞን 2 አካባቢ በመጋሌ ወረዳ ህዝባዊ ቁጣ ተቀስቅሷል። የዚህ ህዝባዊ ቁጣ ምክንያት ደግሞ ባሳለፍነው ሳምንት የጽንፈኛው ጁንታ ቡድን የአፋር ክልልን 6 ቀበሌዎችን በመውረር እንግዲህ ንጹሃኖች ከቤት ንብረታቸው እንዲፈናቀሉ ተደርጎ እናቶች በጫካ እንዲንገላቱ ምክንያት ሆኗል። በዚህም የዚሁ የጁንታ ቡድን የራሱን የትግራይ ሰራዊት ብሎ የሚጠራው ቡድን እነ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪኖ እንዲሁም እነ ደብረጽዮን የሚያንቀሳቅሱት ቡድን እንደሆነ ይታወቃል። ባህላዊ ጄኔራሎቹ ሁልጊዜም ከጦር ነጋሪት ከጦር ጉሰማ የማይወጡ ካለ ጦርነት መኖር የማይችሉት እነ ባህላዊ ጄኔራል እነ ምግበ ኃይሌ ሌሎችም እነ ሸሪፍ የተለያዩ አሁን እነ ድንኩል ይሄን የጽንፈኛውን ቡድን እየመሩ ያሉት ከዚህ በፊት በነበራቸውም ታሪክ ቢሆን በኢትዮጵያም አስተዳደርም ቢሆን በትግራይም ቢሆን መጥፎ ታሪክ ያላቸው ባህላዊ ጄኔራሎች እንደሆኑ ይታወቃሉ። እነዚህ ሰዎች ዋና ዓላማቸው በጦርነት ውስጥ ተደብቀው ራሳቸውን ጊዜያቸውን ማሳለፍ ነው ወይም በግጭት ውስጥ ሞተው እንደ ጀግና መታወስ ነው የሚፈልጉት። በነገራችን ላይ ክቡር ጠቅላይ ሚኒስትር አብይ አህመድ ብዙ ጊዜ የ72 ጊዜ የ72 ሰዓት የአንድ ወር የ2 ወር የጥሞና ጊዜ የማሰባ ጊዜ ሰጥተናቸዋን ሲሉ አብዛኛዎቻችን አረ ምን አለበት ይሄ ሰውዬ ፈጠን አድርጎ እኒን ሰዎች ከምድረ ገጽ ቢያጠፋልን ሲባል ነበር። በተለይ ከ2013 በፊት በርካታ ሽሩሩ በርካታ ልመናዎች ነበሩ። እንደምታስታውሱት እንግዲህ ከማከላይ መንግስቱ ያው በራሳቸው በተለይ የለውጡ መንግስት እንደምታስታውሱት ፍቅር ያሸንፋል መደመር እንዋደድ አንድንሆን እንደመር የሚል እንደውም አንዳንዴ ወደ ወንጌላዊ ስብከት የሚወስደው የፍቅር ንግግሮች ነበሩ። እነዛን የፍቅር ንግግሮች ግን ከቁብ ሳይቆጥሩ እንደ ንቀት እንደ ፍርሃት በመውሰድ ይሄ የትግራይ ቡድን አፈንጋጩ ቡድን ማለት ነው ወደ ትግራይ ራሱን ከመሸገ በኋላ በተለይ ተጠያቂነት ሲመጣ ተጠያቂነት ማለት እንግዲህ እንደምታውቁት ሜቴክ የሚባለው ግሩፕ የኢትዮጵያን አንጡራ ሀብት ከህዳሴው ግድብ ጀምሮ መርከብ አውሮፕላን እስከ መብላት እስከ መጥፋት ሌላውን በጀቱን ተውት በርካታ በጀቶች በህጋዊ መልኩ እየተበሉ እንደነበረ ይታወቃል። ከዛ ውጭ የሚታወቁት የኢትዮጵያውን ታላቁ ህዳሴ ግድብን በኮንትራትነት ወስዶ የማያውቀውን ያን ታላቅ የኢትዮጵያን ምልክት የሆነውን ግድብ በዛ ልክ በሙስና ውስጥ ተዘፍቆ የነበረ ድርጅት ነው ሜቴክ። ከዛ በተረፈ እንግዲህ የመርከቡንም ኢትዮጵያ ውስጥ ምን ያልጠፋ ነገር አለ? ኮንዶሚኒየም ልደታ ኮንዶሚኒየም እኮ ከተሰሩት ህንጻዎች እኮ 3-4 የሚጠፋበት በየብሎኩ 1-2-3 ብሎክ የሚጠፋበት ክቡር ጠቅላይ ሚኒስትር የቀድሞ ማለት ነው ኃይለ ማርያም ደሳለኝ እጅግ ግራ እስኪጋቡ ድረስ ዘረፋው የተጧጧፈበት ጊዜ እንደነበረ ነገር ግን ይሄ ዘራፊ ቡድን ገና ያ የለውጥ እንቅስቃሴ በተጀመረበት ሰዓት ያው ገና እንደዛ አይነት እንቅስቃሴዎች ከተጀመሩማ ዙሮ አይቀርልንም በማለት ሁሉም በሚባል ደረጃ ወደ ትግራይ ከመሸጉና ከተሙ በኋላ እንደውም ዶክተር ደብረጽዮን አዲስ አበባ ሲመጣ ተደምር ያለው መቀሌ ሲሄድ ደግሞ ተቀንሻለሁ ይያለ ያንድ ሰሞን ራሱ እንደ ሰውም እንደ ቀልድ ያየበት ሁኔታ ነበር። ነገር ግን ያን ሲያደርጉ ትልቅ ሸፍጥና ትልቅ ሴራ እየሰሩ እንደነበር የሚታወቅ ነው። እንግዲህ በመላ ኢትዮጵያ በተለያዩ አካባቢዎች ግጭቶች የጎሳ ግጭቶች የብሔር ግጭቶች የሃይማኖት ግጭቶች እንዲሁም አንዳንድ ሽብር የሚመስሉ ለምሳሌ ከክቡር ጠቅላይ ሚኒስትራችን የበዓለ ሲመት ቀን ጀምሮ ከሰኔ 16 ጀምሮ ፍንዳታዎች እጅግ ዘግናኝ የከሸፉም አሉ። በጸረ ሽብርና ብሔራዊ መረጃ ደህንነት ተደርሶበት በርካታ የከሸፉ የሽብር ኬዞችም አሉ። እነዚህን ሁሉ እያደረጉ ልክ
እነሱ ያ የቀድሞ ስርዓት ከለለ ኢትዮጵያ ሰላም እንደማትሆን እንዲሁም ደግሞ ከቦታ ቦታ ተንቀሳቅሶ እንዳይሰራ በማድረግ የቀድሞ የደህንነት መዋቅራቸውን ሁሉ በመጠቀም አፍራሽ ተግባሮችን በመፈጸም ኢትዮጵያን የማመስ ካስታወሳችሁ እንደውም በትግራይ ክልል ምንም አይነት ኮሽታ ሳይፈጠር ሌላው አካባቢ የመተረማመስና እንግዲህ ሰኔ 15ን በአማራ ክልልም ያመራሮች ግድያ የምታስታውሱት ነው በርካታ ችግሮች ከባባድ ኢትዮጵያኖች ባልሆን የማናልፈው ምክንያቱም ኢትዮጵያኖች ጨዋ መሆናችንን የሚታወቀው እንግዲህ ሱዳኖች በ50 ሳንቲም የዳቦ ጭማሬ ምን ያክል እየተተራመሱና ታልቋን ሶማሌ አሁን ትንሽ አርጋዋት በተለያየ ቡድኖች ተከፋፍለው እየተዋጉ ነው ያሉት በቅርቡ እንኳን የንጹሃንን እንግልት የተለያዩ ሲቪሎች ሲጠቁ አይተናል ጦርነት ትርፉ እሱ ነው በነገራችን ላይ የጦርነት ማሳያው ባለፈው የሱዳን እናት ልጆቿን ይዟ የተሳቀቀችው እናት ማሳያ ነውና እንግዲህ ይሄ ወደ ትግራይ የሄደ የመሸገ ቡድን ያን ሁሉ መጫወቻ ካርዱን ስቦ ሲያልቅ መጨረሻ የመጫወቻ ካርዱ የሆነው የጥቅምት 24ቱ በሰሜን እዝ ላይ የመከላከያ ሰራዊታችንን መካድና መምታት ነው እንግዲህ ሴክሬታሪም እንደተናገረው በ45 ደቂቃ ኦፕሬሽን መከላከያ ሰራዊትን መብረቃዊ ጥቃት አደረስንበት በማለት መብረቃዊ ጥቃት ያሉትን ክህደት ከፈጸሙ በኋላ በእጃቸው የነበረውን የሚሳኤል በመጠቀም አንዱን ወደ አስመራ አንዱን ወደ ጎንደር አንዱን ደግሞ ወደ ባህር ዳር በመተኮስ እንግዲህ ከአማራ ክልልም ከሻዕቢያም ጋር ቀጥተኛ የሆነ የጦርነት ግብዣ በወያኔዎች እንደተፈጸመ የሚታወቅ ነው እብሪት አጫወታቸው ከዛ ሲመቱ ደግሞ ጄኖሳይድ ማለት ጀመሩ እንግዲህ ይሄ በዚህ ሁኔታ በሐሰት ፕሮፓጋንዳ የተቋቋመው የትግራይ ሰራዊት በተለይ በመላ ትግራይ የነበረው አብዛኛውን የተቃዋሚ ፓርቲዎች በመደናገርና በመደናበር እኔ ወያኔን ያወቋት በምን እንደተደናበሩላት አላውቅም በዛ ልክ ተደናብረው ወደ ግጭት ከገቡ በኋላ ሲቀምሱ ደግሞ ሸዋ ድረስ መተው ሲቀምሱ ደግሞ ያው እንግዲህ የፕሪቶሪያው ስምምነት መጥቶ ነፍሳቸውን እንዳዳናቸውና ያው የቀረው እኔ አንዱ ራሱ ተሳታፊ ስለነበርኩ የቀረው እንደርታና በከፊል ራያ ነው ማይጨው ነው ሌላው ራያ እስከጨርጨር ድረስ በጀግና ኢትዮጵያ መከላከያ ሰራዊትና በወቅቱ በነበረው የጥምር ጦር መያዙ ይታወቃል ነገር ግን ያቺ ራስከናድን ከዚህ በፊት በሁለተኛው ውጊያ ላይ ቆላ ተንቤን አገረ ሰላም ገብተው የተረፉበት ሁኔታ ስለነበረ መከላከያችን ቀድሞ ቆላ ተንቤን ገብቶ የነበረው ያው እንግዲህ እንደሚታወቀው ቀበሮዋን ለመያዝ ጉርጓዷን ድፈን ስለሆነ ወያኔዎችን ለማጥቃት መጀመሪያ የተደረገው ቆላ ተንቤን መግባት ነበር ኦፕሬሽኑ ወታደራዊ ኦፕሬሽኑ በሚገባ ተሰርቶ ነበር ነገር ግን ሁሉ ነገር ሂዶ በጠረምቤዛ ዙሪያ ስለሚያልቅ የፕሪቶሪያው ስምምነት እንደው አቶ ጌታቸው ሲናገሩት የሚያምራል ብቻ ምንም ይበል ምንም ፈርመህ ነፍሳችንን አድን በማለት በዛ ልክ ወርደው ተንበርክከው የተረፉበትን ጦርነት እንደገና መልሰው በተለይ በዚህ በአክቲቪስቶቻቸው ውጭ ባሉ ተከፋይ አክቲቪስቶቻቸው አማካይነት የተሸነፉትን ውጊያ የተሸነፉትን ጦርነት እንዳሸነፉ በመምሰል እንደገና እነዚህ የባህላዊ ጄኔራሎች እብሪት በመጫወት ፕሪቶሪያ ላይ የተሰማሙትን ስምምነት በማፍረስ ሙሉ በሙሉ አሁን የፕሪቶሪያው ስምምነት በግልጽ ወታደራዊ እንቅስቃሴን ወታደራዊ ስልጣናን ይከለክላል ለጦርነት ተንኳሽ የሆኑ ንግግሮችን ይከለክላል ሌላው በቀድሞ ታጣቂ የነበሩትን ወደ ዲዲአር ማስገባት መልሶ ማቋቋም ማስገባት ወደ ተሐድሶ ኮሚሽን በማስገባት የቀድሞ ታጣቂዎች ወደ ስልጣና ገብተው ራሳቸውንና ቤተሰቦቻቸውን ብሎም ክልሉን ብሎም ኢትዮጵያን አገራቸውን እንዲጠቅሙ የሚያደርግ ነው ቃል ኪዳኑ ይሄን ቃል ኪዳን ነው አፍርሰው እንደገና ተክደሃል ያሉ ጽማዶ በማለት ትላንትና በጄኖሳይድ የከሰሱትን ሻዕቢያን በመጋበዝ ትላንትና ፋኖና ያማራ ልዩ ኃይልን ለ10 ሴት ደፈረ ያሉ ስንት ነገር ሲሉ እንዳልነበረ ዛሬ ግን ለነሱ ርካሽ ፖለቲካ ሲሉ ሲፈልጉ ያስታርቁታል ሲፈልጉ ከፈለጉ ጋር ያጣሉታል ትላንትና ሻዕቢያን ጄኖሳይድ ሲሉ ነበር ፋኖ ያሉ ጄኖሳይድ ሲሉ ነበር ያማራ ልዩ ኃይል ያሉ ጄኖሳይድ ሲሉ ነበር ትላንትና ከአማራ ህዝብ ይልቅ የሱዳን ህዝብ ለኛ ይቀርበናን ያለው ደብረጽዮን ያንን ቃሉን እንኳን ይቅርታ ሳይጠይቅ ተውት የጫካውን
ተውት ያንን የደደቢት በረሃውን ያንቀስ 64ቱን የአማራ ህዝብ እና ኦርቶዶክስ ጥላታችን ነው ብሎ ያሉትን ያንን ተውትና የቅርቡን እንኳን የ2013ቱን ረስተውት ማለት ነው ከአማራ ህዝብ ይልቅ የሱዳን ህዝብ ይቀርበናን ያሉት ዛሬ ግን ጥማዶ ብለው አሁንም ይሄን የተረፈው ወጣት ይችን አልቅሳ አልበቃ ያላትን የትግራይ እናት አሁንም እንግልቷን በምን ልክ እንደሚበቃቸው ሙሉ አይታወቅም አሁንም የትግራይን እንባት እናት ለማስለቀስ እንባዋ እንዲፈስ ለማድረግ አሁንም የማይቆፍሩት የማይጭሩት የጦርነት እሳት የለም ለዚህ ማሳያው አፋር ክልል ያደረጉት ወረራ ነው በዚህ ትንኮሳቸው ቀምሰዋል በርግጥ ቢቀምሱም ግን አፋር ክልልን ወረራ አድርገው 6 ቀበሌዎችን በመያዝ የአፋር እናቶችን አንገላተው ከመኖሪያ ቀያቸው አፈናቅለው በዱር በጫካ ከበተኗቸው በኋላ የአፋር ብሔራዊ ክልላዊ መንግስት ያወጣውን መግለጫ እንደገና እኔ ጊዜያዊ መንግስቱም ጊዜያዊ አስተዳደር መንግስት የሚባለው ጊዜያዊ የትግራይ አሁን ጊዜያዊ አስተዳደር መንግስቱ መግለጫ በምን ማንዴቱ በምን ኃላፊነቱም እንዳወጣም አይገባኝም አንደኛ ስለ ጉዳዩ ወይላ አጣራ ማለት አለበት ማውጣትም ደግሞ አይተበቅበትም በሚገባ ይልክ ነው እነሱ ግን ሄደው ፕሪቶሪያ ፈረሰ ከእንደገና ጦርነት አውርድልን የሚሉት ልመና ስላለ ያን ጦርነት ስበው ወደ ትግራይ ክልል ለማስገባት የነበረ ትንኮሳ ነበር ነገር ግን ጀግና ኢትዮጵያ መከላከያ ሰራዊታችን እናንተ በፈለጋችሁት አልሳብም በማለት ነገሩን በንቀት ቢያለፈው ያፋር ጀግና ያፋር ሚኒሻ ጀግና ያፋር አድማ መከላከል እንዲሁም ህዝባዊ ሰራዊቱ በመሆን በጋራ ተነስተው የመጣውን የጽንፈኛውን የጁንታ ቡድን ከአካባቢያቸው አስለቅቀዋል ለዚህ ያፋር ሚኒሻ ሊመሰገን ይገባል ህዝቡም እንግዲህ በዛሬው ዕለት በተለይ በመጋሌ ወረዳ እንግዲህ ተገንቶ ህዝባዊ ተቃውሞውን ሰልፍ አድርጓል ደረሳችሁብን እንጂ አልደረስንባችሁም አፈናቀላችሁን እንጂ አላፈናቀልናችሁም ሰላም ስጡን የሚል ያፋር ህዝብ ጥብቅ መልእክት ነው በዛሬው ዕለት የተላለፈው እንግዲህ የጁንታ ሰዎችም እባካችሁ ይህን ትንኮሳችሁን አቆማችሁ ይልቅ የተፈራረማችሁበትን ቃል ኪዳን ታውቁታላችሁ ለትግራይ ህዝብ የምታስቡና የምትቆረቆሩ ከሆነ እባካችሁ ሰላም ስጡት ሌላው ጁንታ በዚያ ያላረፈችም በትግራይ ውስጥ ያሉ ምሁራኖች አሁን እንደ 2013 አይደሉም በትግራይ ውስጥ ያሉ ምሁራኖች በአሁኑ ሰዓት ይሄንን ጁንታ ቀስቃሽ የሆነውን ጦርነት በይፋ በመቃወም ለዓለም አቀፉ ማህበረሰብ ያሳወቁ ነው እዛው ትግራይ ክልል ያሉ አክቲቪስቶች ማህበረሰብ አንቂዎች ደግሞ ጦርነት ይቆም ነው ያሉት ሌላ ፖለቲካል ተናገሩ ነገር ግን እነ ፈትለ ወርቅ ሞንጆሪኖ ጦርነት እንዲቆም ስለማይፈልጉ ባህላዊ ጄኔራሎቹ ጦርነት እንዲቆም ስለማይፈልጉ የእስር ማዘዣ እስከ ማስፈራሪያ እስከ ግድያ ዛቻ አድርሰውባቸዋል ይሄ እንግዲህ የሚያሳየው ምንድነው አሁንም ህዝቡ ነቅቷል የሚከተላቸው የለም እነሱ ምንድነው ፍላጎታቸው የፌደራሉ መንግስት ይሁን ማንንም ይሁን ጦርነት በትግራይ ክልል ውስጥ እንዲካሄድ ይፈልጋሉ ምክንያቱም አሁን ያጠፋትን ጥፋት አሁንም በትግራይ ህዝብ ኦዲት መደረግ አይፈልጉም ስንት ሰው ሞተ ባህላዊ ጄኔራሉ ስንት ሰው አስገደላችሁ እናንተ የገደላችሁትን ተውት ለኢትዮጵያ ሲል ዋጋ ተከፍሏል ኢትዮጵያን እናፈርሳለን ብላችሁ መጣችሁ ኢትዮጵያ ትፈርስም ብሎ ዋጋ የከፈለው ለኢትዮጵያ ሲል ነው ጀግና መከላከያ ሰራዊቱም ይሁን በወቅቱ ያማራ ልዩ ኃይልም ይሁን ፋኖም ይሁን ከተለያዩ ክልሎች የመጡ ልዩ ኃይሎችም ይሁኑ ሚኒሻዎች ኢትዮጵያ እንዳትፈርስ የከፈሉት ዋጋ ነው እናንተ ግን ግብ ለሌለው ዓላማ ለሌለው ውጊያ ተሸንፋችሁ ሂዳችሁ እዚህ ደረጃ ለምትደርሱበት ውጊያ ስንት ሰው አስፈጃችሁ ነው ዋናው ጥያቄ አሁን ይሄንን የትግራይ ህዝብ ተረጋግቶ እንዳይጠይቅና ሌላም የምትጠየቁት ያለ በተለይ በወርቅ ንግድ በሪል ስቴት በተለያዩ ራሳችሁን በመታኖሩበት ኢኮኖሚካሊ አሁን የሚያሳስባችሁ በነገራችን ላይ የትግራይ ህዝብ ተበድሏን ብላችሁ ተቆርቆራችሁለት አይደለም ከናንተ በላይ የበደላችሁት ከናንተም በላይ የገደለው የለም የትግራይን ህዝብ እናንተ የሚያሳስባችሁ አዲስ አበባ የሚገኘው ሀብታችሁ ንብረታችሁ ጥለናው ሄር ነው የምትሉት ሀብታችሁ ስለሆነ ለሱ ስትሉ ለቁስ ስትሉ
እባካችሁ የማይተካ ሰው እየጠፋ ነውና እባካችሁ ሰባይነት እንኳን አይሰማችሁም እንደው በፈጠራችሁ እንደው ብትለመኑ መልካም ነው በተረፈ ግን በአፋር ክልል ያለው ህዝባዊ ተቃውሞ እንደቀጠለ ነው ነገም በተለያዩ ከተሞች የው ህዝባዊ ተቃውሞ እንደሚቀጥል ከአፋር ክልል ያገኘነው መረጃ ያመለክታል ወደ ሌሎች መረጃዎች ልውሰዳችሁ እንግዲህ የመጨረሻ ያደረኩት ደግሞ የጀግና ኢትዮጵያ መከላከያ ሰራዊታችን ራሱን ሁሉ ጊዜም እንዳደራጀ በአዲስ ሪፎርም በተለይ ከተደራጀ በኋላ የሰራዊት ምልመላ በተለያየ መልኩ በፊት እንደሚታወቀው የሚታኮስለት ብቻ ነበር የሚፈልገው በተለይ በቀድሞ በወያኔ ዘመን በነበረው የሰራዊት ቁመና ምሽግ ገብቶ የሚሞትለት ከባድመ ጊዜ ጀምሮ ምሽግ ገብቶ የሚሞትለት ሰራዊት ብቻ ነበር የሚፈልገው አሁን ግን ጀግና ኢትዮጵያ መከላከያ ሰራዊታችን ራሱን በማዘመኑ የተለያዩ አደረጃጀቶችን በመፍጠር እንግዲህ የሰራዊት ምልመላ ያደረገ ይገኛል አንደኛው ያው እንግዲህ ሰራዊት ጋር ሲቀላቀል ወጣት መሆን ሙሉ ጤነኛ መሆን የሚፈልጉ የቁመት የክብደት እንዲሁም ደግሞ የትምህርት ደረጃዎች ምልመላዎች አሉ እነሱ ምልመላዎች እንዳሉ ሆኖ ነገር ግን ሙያነክ የሆኑ እስከ 27 አመት ደረጃ እስከ 27 አመት እድሜ ክልል መሳተፍ የሚችሉበት አዲስ ማስታወቂያ ሰሞኑን በተለይ በአማራ ብሔራዊ ክልላዊ መንግስት መውጣቱ ይታወቃል በዚህ እንግዲህ የአማራ ብሔራዊ ክልላዊ መንግስት አካባቢ የምትገኙ ወጣቶች በተለይ በጽንፈኛው ቡድን በግዳጅም በተለያየ መልኩ ያስገድዱ እንደሚወስዱ ይታወቃል ግን እናንተ ላረባ ላልባሌ ውጊያ ሂዳችሁ ነፍሳችሁን ከመታጡ ይልቅ ለጀግና ኢትዮጵያ መከላከያ ሰራዊት አባል በመሆኑ በራሱ የመከላከያ ሰራዊት አባል መሆኑ በራሱ ክብር ስለሆነ ለሀገር ለጀግና ኢትዮጵያ መከላከያ ሰራዊት በአካባቢያችሁ በሚገኝ የሚኒሻ ጽፈት ቤት የወረዳ ሰላምና ጸጥታ ጽፈት ቤት አስተዳደሮች እንዲሁም ደግሞ የገጠር አካባቢዎች በመትገኙበት ቀበሌ በመመዝገብ ቀበሌዎቹ ለወረዳ የሰላምና ደህንነት ጽፈት ቤት ሚኒሻ ጽፈት ቤት ስለሚያስተላልፉ በመትገኙበት አካባቢ እየተመዘገባችሁ የጀግና ኢትዮጵያ መከላከያ ሰራዊት አባል በመሆን ኢትዮጵያ ለምትፈልገው ብሔራዊ ግዳጅ ራሳችሁን ብቁና ዝግጁ እንድታደርጉ ጥሪ አቅርቧል መከላከያ እንደሚታወቀው ያው ጀት ያበራል ድሮን አለ መድፍ አለ ታንክ አለ ብዙ መሳሪያዎች ቡድን አለ እንዲሁም ደግሞ የምድር ጦር አለው እንግዲህ በመረጣችሁ ተመዝገቡ በተለይ በኮምፒውተር ሳይንስ በጋራጅ በመካኒካል በሹፌር በርካታ ነው አሁን የወጣውና የመከላከያ ሰራዊት ምልመላ የመከላከያ ሰራዊት አባል እንድትሆኑ ጀግና ኢትዮጵያ መከላከያ ሰራዊታችን ጥሪ ያቀረበ ይገኛል ሌላው እኔ በአማራ ክልል የሚገኘው የጽንፈኛ ቡድን አብዛኛው እንግዲህ እየተደመሰሰ ያለ እየተሸነፈበት ያለ በተለይ ደግሞ ያታገለኛም ብሎ ያነሳው አጀንዳ ዘመኑን የማይመጥን የውሸት ፕሮፓጋንዳ ለምሳሌ ትጥቃውርድ ተብያለሁ አልተባለም ትጥቃውርድ ያልተባለው ነው ትጥቃውርድ ተብሏል አማራ ክልል ልዩ ኃይል ትጥቅፍታ ተብሏል አልተባለም ውሸት ነው ወደ አዲስ አበባ እንዳገቡ አልተባለም ዛሬም ድረስ ወደ አዲስ አበባ መግባት አልተከለከለም ይሄ ሁሉ ፉርሽ ሆነ ነገር ግን ወያኔ የዘራችው የዘር ፖለቲካ የብሔር ፖለቲካ ምክንያት ከተለያዩ አካባቢዎች መፈናቀሎች አሉ እነዛ ደግሞ አሁን አማራ ክልል በማተራመስ የሚመጣ ለውጥ የለም አሁን ለምሳሌ ኦሮሚያ ክልል ወለጋ አካባቢ ያለውን መፈናቀል ለማቆም አማራ ክልልን ብታምሱት ምንድነው የምታገኙት ምላሽ እስኪ ለዚህ ምላሽ ስጡኝ ምላሽ ካለ በጨዋነት እስኪ መልሱት አማራ ክልል ያለው መንግስት ሙሉ በሙሉ እንኳን ብትቀይሩት ኦሮሚያ ክልል ያለው ነገር አትለውጡት ምክንያቱም አሁን ላይ መረዳት ያለባችሁ ኢትዮጵያ እየተዳደረች ያለችው በፌደራሊዝም ስርዓት ነው ይሄ ደግሞ የፌደራሊዝም ስርዓት ማለት አንዱ ክልል በሌላው ክልል ጣልቃ አይገባም ነው ነገር ግን አቻ ክልሎች በራሳቸው በመነጋገር በመወያየት አገርን ሊያሻግር በሚችል ጉዳይ በጋራ መክረው በአንዱ ክልል በሌላው ክልል ያለውን ህዝብ የመጠበቅ ለምሳሌ በኦሮሚያ ክልል መንግስት ውስጥ ያለውን የትኛውንም ብሔረሰብ ለምሳሌ ኦሮሚያ ክልል ትልቁ የኢትዮጵያ ብሔረሰቦችን አቅፎ ያለ ክልል ነው በዚህ ክልል ውስጥ ለሚንቀሳቀሱ ዜጎች
ኃላፊነት ያለባቸው የአቶ ሽመልስ አብዲሳ መንግስት ነው ስለዚህ አቶ ሽመልስ አብዲሳና አቶ አረጋ ከበደ በጋራ በመነጋገር በወለጋም ይሁን በተለያዩ አካባቢዎች ያሉ የአማራ ክልል ተወላጆችም ይሁኑ በኦሮሚያ ክልል የሚኖሩ አማራዎች ችግር ከደረሰባቸው ለችግር ተጋላጭ ከሆኑ የሁለቱ ክልል መንግስት በጋራ በመነጋገር ችግሩን ለመፍታት ይሄዳሉ እንጂ ሌላ ጣልቃ ገብነት ገብቶ በተለይ በአማራ ክልል ያልተፈቀደ ህገወጥ የትጥቅ ትግል በኦሮሚያ ክልል ይፈቀዳል ማለት አይደለም አይቻልም ስለዚህ የሚያዋጣው በሰላማዊ እንቅስቃሴ በሰላማዊ ትግል ገብቶ ዜጎች በተለያየ አካባቢ እየተቸገሩ ካለ ያንን ችግር አቅርቦ በሰላማዊ ድርድር በሰላማዊ ንግግር መፍታት እየተቻለ ነገር ግን ጥቂት የስልጣን ጥመኞች ጥቂት የፖለቲካ ሴራ ያለባቸው ሰዎች በቀሰቀሱት ችግር በተለይ የአማራ ንጹሃን ወጣቶች ምንም የማያውቁ ሁሉ ጊዜ በደልና ፍርሃት እየተነገራቸው ጭንቀትና ተከባሃል እየተባለ ወጣቱ ላልተገባ ጦርነት ማለቅ የለበትም ከትግራይ መማር ነበርብን ነገር ግን ከትግራይ ክልል ሳንማር አሁን አማራ ክልል ይሄንን ሁሉ እስከ 3 አመት እንግዲህ 3 አመት ሙሉ በአማራ ክልል ያለው የጽንፈኛ ቡድን ትምርት ከልክሏል ወላዶች በጤና ጣቢያ እንዳይታከሙ ማነው እንዳይወልዱ አድርገዋል ቋሚ በተለይ ህመምተኞች በሆስፒታሎች ተኝተው እንዳይታከሙ ተደርጓል በርካታ ግፍ በደል ደርሷል በተለይ በግብርናው ዘርፍ ማዳበሪያ ከወደብ የመጣን ማዳበሪያ የፌደራል መንግስት ገዝቶ ለክልሎች ያሰራጨውን ማዳበሪያ በውጭ ምንዛሬ የሚመጣውን ማዳበሪያ ባልተገባ መልኩ የጽንፈኛው ቡድን ለገበሬው ሽጧል ቀምቷል እንዲሁም ደግሞ አንዳንድ ቦታዎች ላይ የአውድማዎችን ለኛ ምግብ ቀለብ አላዋጣችሁም በማለት ለምሳሌ በዛሬው ዕለት በሚዳወረው አካባቢ ክምር ተቃጥሏል ይሄንን ያደረጉ የነመከታው ቡድን ናቸው ባለፈው በሰሜን ወሎ በዋርላ ወረዳ አካባቢ በርካታ ክምሮች ተቃጥለዋል እንዲሁም በደቡብ ወሎ አካባቢ የዛሬ አመት በ2017 አመት ማለት ነው የምርት አመት በጣም በርካታ አውድማዎች ተቃጥለዋል እነዚህ አውድማዎች መንግስት ምን ብሎ ሊያቃጥል ይችላል ይሄን ተረጋግታችሁ አስቡ የጽንፈኛውን ቡድን ውስጥ ስለነበራችሁ ታውቁታላችሁና ያን እንግዲህ ያ ሁሉ ክምር ያቃጠለው ለምን ገበሬው ለኛ ቀለብ አልሰፈረልንም ነው አንዳንዱ የቀን መውጫ ነው ያደረገው የቀን መውጫ የጊዜ ማሳለፊያ እንደው ይቺ ቀን ተለፍልኝ ብሎ የገባው ሁሉ የነጻነት ታጋይ ነኝ እያለ ነው እየበጠበጠን ያለውና ለአማራ ክልል ወጣት የምናገረው አሁንም የሚሻለው በተለይ አንዱ መስፈርት ወደ ጽንፈኛው ቡድን ያልተቀላቀለ ስለሚል ወደ ጽንፈኛው ቡድን ያልተቀላቀላችሁ የክልሉ ተወላጆች አሁንም ጀግና ኢትዮጵያ መከላከያ ሰራዊታችን የሰራዊት ምልመላ አቅርቧል የሰራዊቱን ምልመላ ግልጽ ነው እንግዲህ ሁሉም በየወረዳው ለጥፏል እሱን በማየት ምዝገባ እንድታካሄዱ የሚያዋጣው ጀግና ኢትዮጵያ መከላከያ ሰራዊታችን ውስጥ መቀላቀል ነው እንግዲህ ሁላችንም የአባት አርበኞች ልጆች ነን ሁሉም ያርበኛ ዘር ነው አርበኞቻችን ደግሞ ቀይ ባህርን ሲያስከብሩ ዳር ደንበር ሲያስከብሩ እንጂ በብሔር ተሻክቶ ሲጋደሉ አንድም ታሪክ የላቸውም የንጉሳዊም ታሪክ ቢሆን አንዱ ሊያስከብር እንጂ አንደኛው ብሔር የሚባለው ሲጀመር የሚመጣው በወያኔ በ1987 እንጂ ከዛ በፊት አልመጣም ስለዚህ ይሄንን ተረርታችሁ ወቅታዊ ሁኔታዎች ሳይሸውዷችሁ የእናት ሀገራችሁን ኢትዮጵያን ዳር ደንበር ልታስከብሩ ይገባል ዳር ደንበር ደግሞ የሚያስከብረው ጀግና ኢትዮጵያ መከላከያ ሰራዊታችን ነው የጀግና ኢትዮጵያ መከላከያ ሰራዊታችን አባል መሆን በራሱ እድለኝነት ነው ስለዚህ ሰራዊቱ መከላከያ ሚኒስቴር ያወጣውን መስፈርት በየክልላችሁ በማየት የመከላከያ ሰራዊት አባል እንድትሆኑ ነው የምናሳስበው መልካም እንግዲህ የዛሬውን ፕሮግራማችንን እዚህ ላይ እናጠቃልላለን ዛሬ ህዳር 1 ቀን 2018 ዓመተ ምህረት ከአዲስ አበባ የሐቅና ሳቅ ስቱዲዮ አዘጋጅተን ያቀረብንላችሁ እኔ ቴድሮስ አያሌው ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ይሄንን ፕሮግራም ላይክ ሼር ሰብስክራይብ አድርጉ እንዲሁም የደወል ምልክቱን በመጫን ይህ ፕሮግራም ሁሌም ሲጫን ወደናንተ በቶሎ እንዲደርሳችሁ ያግዛል ሐሳብና አስተያየታችሁን በኮሜንት መስጫው ቦክስ ሐሳባችሁን ስጡ ፕሮግራሙ ላይ ግን የተሰማችሁን ሐሳብ ሳትደብቁ ሐሳብ ስጡን እንላለን መነሻችንም
መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም ለኢትዮጵያ ብሔራዊ ጥቅም እንታገላለን። እናመሰግናለን።